አንድ ከወደ አሜሪካ አፈትልኮ ወጣ የተባለ መረጃን ተከትሎ በከፍተኛ ሁኔታ ድንጋጤን ተፈጥሯል፣ መነጋገሪያም ሆኗል። አሜሪካ እስራኤልን ለመጠበቅ የሚያስፈልጉ የጦር መሳሪያዎች እጥረት እንደገጠማት ሾልኮ የወጣው ያ ሚስጥራዊ ሰነድ ያረጋገጠ ሆኖ ተገኝቷል። በአውሮፓ የአሜሪካ ጦር አዛዥ የሆኑት ወይ የኢዩኮም ጀነራል የሆኑት አሌክሲስ ግሪንኬቪች ለፔንታጎን በጻፉት አንድ ምስጢራዊ ደብዳቤ ላይ አሜሪካ እስራኤልን ከኢራን የሚቃጣ የባሊስቲክ ሚሳኤል ጥቃት ለመከላከል የሚያስችል በቂ የባህር ኃይል እንዲሁም የጦር መርከቦች የዲስትሮየሮች ስምሪት እንደሌላት ያሳወቁበት ሰነድ ነው አፈትልኮ ወጥቷል እየተባለ ያለው። ተጨማሪ የጦር መርከብ ካልተመደበላቸው ጀነራሉ የአሜሪካን የራሳቸውን ሀገር መከላከል ወይም የሆምላንድ ዲፌንስ ወይም እስራኤልን መደገፍ መከላከል ከሚሉት ሁለት አማራጮች በአንዱ ላይ ብቻ ለማተኮር ቅድሚያ የሚሰጠውን መርጠው ለመስራት እንደሚገደዱም የገለጹበት ሜሞ ነው አሸልኮ ወይም አፈትልኮ ወጥቷል እየተባለ ያለው። ላለፉት ወራት በነበሩት ውጥረቶች አሜሪካ እስራኤልን ከኢራን ድሮኖችና ሚሳኤሎች ለመጠበቅ ከፍተኛ መጠን ያላቸው የአየር መቃወሚያ ወይም የአየር መከላከያ ሚሳኤሎችን እንደ ታድ፣ ፓትሪዮት፣ SM-3 እና SM-6 የመሳሰሉ ሚሳኤሎችን በመጠቀሟ የተከማቸው የመሳሪያ አቅሟ በእጅጉ መቀነሳቸው ይነሳል። እነዚህ ሚሳኤሎች መልሶ ለመተካት ደግሞ ከፍተኛ ወጪና የረጅም ጊዜ ሂደትን ይወስዳሉ። ታዲያ አሜሪካ በቀጣይ ምን አይነት እርምጃ ልትወስድ ትችላለች የሚለው ጉዳይ እዚህ ላይ በጣም ትኩረት የሚሰጠው ጉዳይ ሆኖ ተነስቷል። እስራኤልን ለመከላከል የሚያስችል በቂ መሳሪያ በሌለበት ሁኔታ ጦርነቱ ላይ ልሳተፍ እያለች እየወተወተች የምትገኘው እስራኤል በምን መልኩ ነው በጦርነቱ ላይ ሚና ሊኖራት የሚችለው? እስራኤል አንዲት ሚሳኤል ወይም አንዲት አይሮፕላን አሰማርታ በኢራን ምድር ላይ አንዲት ጥቃት ፈጸመች ማለት ከዚያ በኋላ የኢራን ሚሳኤሎች በቀጥታ የእስራኤልን ከተሞችና ወታደራዊ መሰረተ ልማቶች ታርጌት ያደርጋሉ። አሜሪካ ደግሞ ይህንን መከላከል የምትችልበት አቋም ላይ አይደለሁም የሚልን ነገር እያነሳች ትገኛለች። ከዚህ ቀደም እንደምታውቁት አሜሪካ በምን ትታማ ነበረ? ከራሷ ወይም የራሷን ጦር ቤዞች ከመከላከል ይልቅ እስራኤልን በበለጠ አቅም ለመከላከል ስትሰራ ነበር። እንደውም እስራኤሎቹ ራሳቸውን ለመከላከል ሲያደርጉት ከነበረው ጥረት በበለጠ ሁኔታ አሜሪካ እስራኤልን ለመከላከል ስትሰራ ነበር የሚል ጉዳይ ይነሳል። አሁን አሜሪካ ይህንን ነገር ልታደርግ የማትችልበት ሁኔታዎች እየተፈጠሩ ይገኛሉና ከዚህ ጋር ተያይዞ ቀጣይ የጦርነቱ ሂደት አስጊ ደረጃ ላይ የደረሰ ይመስላል። ምንም እንኳን የድርድር ሂደቶች አሉ የሚሉ መረጃዎች እየወጡ ቢሆንም መሬት ላይ ባሉ እውነታዎች መሰረት ግን አሜሪካ እስራኤልን ለመከላከል የምትቸገርበት ደረጃ ላይ ነው የሚገኘው የሚል ሐሳብን እያነሳች ትገኛለች። ከዚህ በፊት ደግሞ አሜሪካ የመሳሪያ እጥረት ችግሯን ለመቅረፍ የወሰደቻቸው ያልተጠበቁ አማራጮችም ነበሩ። ማለትም ከዚህ ቀደም በሌሎች ጥንቅሮችም ያነሳነው ጉዳይ ነበር አይደለ? የተሽከርካሪ አምራች ኩባንያዎችን ሳይቀር ወደ መሳሪያ ማምረት እንዲዞሩ ማድረግ የሚያስችል እቅድን አውጥታ እየሰራችበት እንደሆነ ተነስቶ ነበርና ያንንም በምን መልኩ እዚህ ጉዳይ ላይ አስተዋጽኦ ሊኖር ይችላል፣ እንደ መፍትሄ ሆኖ ሊመጣ ይችላል ወይ የሚለውን ጉዳይ እንመለከተዋለን። የራሷን ፍጆታ ለመሸፈን ሩጫ ላይ ያለችው አሜሪካ አሁን የእስራኤል ደህንነትም እዚህ ላይ መጨመሩ ሁኔታውን ከድጥ ወደ ማጡ እንዲሸጋገር የሚያደርገው ሆኖ እናገኘዋለን። ይህም አሜሪካና እስራኤል ታክቲካል ቶክስ ማቆም ወይም ከጦርነት ራሳቸውን የማቀብ እንቅስቃሴ እንዲያደርጉ ሊያስገድዳቸው እንደሚችል ይነሳል። በጓሮ በር እየተደረጉ ነው የሚባሉ ንግግሮች ላይ ምን አይነት ተጽዕኖ ይኖረዋል የሚለው ነገር ይሄ አንድ ፋክተር ሆኖ ሊነሳ የሚችል ነው። ኢራኖች ይህንን ጉዳይ እያወቁ አሜሪካ ራሷንም እስራኤልንም የጦር ሰፈሮቿንም ለመከላከል የማትችልባቸው አይነት ሁኔታዎች ውስጥ እየገባች ነው ያለችው የሚልን መረጃ ሰምተው ወደ ድርድር ጠረጴዛ የሚመጡ የኢራን ፖለቲከኞች ምን አይነት ጥብቅ የሆኑ መደራደሪያ መስፈርቶችን ይዘው ሊመጡ እንደሚችሉ መገመት አያዳግትም። ከዚህ ቀደም የነበረው የ14 ነጥቦች የነበሩት አሜሪካና ኢራን በዘለቄታው ተኩስ ለማቆም በ60 ቀናት ድርድር ደግሞ ኒውክሌር ጉዳዮች ላይ ሊነጋገሩ ለስምምነት አድርሷቸው የነበረው ስምምነትን በምን መልኩ ለኢራን ያዘነበለ ነበር ከዚህ ቀደም በተደጋጋሚ አንስተናል። በዚህ ሁኔታ አሜሪካና እስራኤል በእንደዚህ አይነት አጣብቂኝ ውስጥ ባሉበት ሰዓት የሚደረግ ድርድር ደግሞ ምን አይነት ውጤት ሊኖረው ይችላል የሚለውን ነገር እንግዲህ ለመገመት የሚያዳግት አይደለምና እነዚህን ጉዳዮች ሁሉ እናነሳቸዋለን። በሌላ በኩል ደግሞ መረጃውን ተከትሎ ኢራን ቀጠናዊ አጋሮቿን በማስተባበር በተለይም በሊባኖስ ያለውን ሂዝቦላ ወደ ማጥቃት እርምጃ እንዲገባ በማድረግ የበላይነቷን ለማረጋገጥም ምቹ መደላድል ይፈጥርላታል ተብሎ ይጠበቃል። ይህንን ለማድረግ ደግሞ በጦርነቱ ምላሽ ሰጪ ከመሆን ይልቅ ቀድሞ ጥቃት ሰንዛሪ የምትሆንበት አጋጣሚ ሊፈጠር ይችላል። ላስታይም አይተናል አይደል? ባለፈው ሳምንት በጆርዳን ኢራን ቀድማ ጥቃት በመፈጸም ፕሪምቲቭ ስትራይኮችን ለመውሰድ የሞከረችባቸው አጋጣሚዎች ነበሩ አይደል? አሁን በቀጣይ ሂደቶችም ኢራን እንደዚህ አይነቶቹ እንቅስቃሴዎችን
የምታደርግበት ቀድማ ራሷ ግጭቱን የምታስጀምርበት አሜሪካ ስታጠቃት ምላሽን መስጠት ሳይሆን ቀድማ ራሷ ጥቃቶችን መፈጸም የምትችልባቸው እድሎች እንዲፈጠሩ ሊያደርግ ይችላል። እስራኤልን መከላከል የሚያስችል በቂ የሆነ የሚሳኤል ክምችት የለም ማለት ብንመታ ይሳካልናል፣ የፈለግነውን ታርጌት ዲስትሮይ ማድረግ እንችላለን የሚልን እምነት እንዲይዙ ያደርጋቸዋል የኢራን ወታደራዊ ጀነራሎች። ቀጣዩ የጦርነት ሂደት ከዚህ ቀደሙ የባሰ ውስብስብና አውዳሚ ሊሆን የሚችልበትም እድል ነው የሚያሳየንና እሱን እየተመለከትን ነው ቆይታ የምናደርገው። ስለዚህ አብራችሁን በመቆየት እንድትካተሉን ጋብዛችኋለሁ። ዩቲዩብ ገጻችንን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁንም እንደተለመደው በኮሜንት መስጫው ላይ አስቀምጡልን። ምን ጉዳይ ይሰራ፣ በምን ጉዳይ መረጃዎች እናድርሳችሁ፣ ምን አይነት መረጃዎችን ትፈልጋላችሁ፣ ግለ ታሪክ፣ የተለያዩ የዓለም የፖለቲካ መሪዎች፣ ወታደራዊ ድርጅቶች ምን አይነት ጉዳዮችን እናድርሳችሁ የሚለውን ደግሞ ኮሜንት መስጫው ላይ ሀሳባችሁን ታስቀምጡልን ጋብዛችኋለሁ። ከተከታይ አጭር መሸጋገሪያ በኋላ ስንመለስ ዝርዝር ጉዳዮችን ይዘን የሚሆነው። ስለዚህ በድጋሚ አብራችሁ እንድትቆይ ጋብዛለሁ። መልካም ቆይታ። እውነተኛ ቅናሽ በእውነተኛ ቦታ ከእውነተኛ ግንባታ ጋር በመሃል ብስራተ ገብርኤል ከላፍቶ ሞል ጋር የተያዘ ዘመናዊ አፓርተማ ውስጥ መኖር እንዴት ምችት ሊል እንደሚችል አስባችሁታል? በተወዳጁ ሰፈር ላፍቶ ሞል ላይ ለኑሮ ምቹ እንዲሁም በመኖሪያ መንደር ውስጥ የመዋኛ ገንዳ፣ የህፃናት ዴይኬር፣ መዝናኛ፣ የገበያ ማዕከል እንዲሁም የውበት ሳሎኖች፣ ጂምና ስፓ ያካተተ ሲሆን ከባለ 1 መኝታ 89 ካሬ እስከ ባለ 3 መኝታ 248 ካሬ በተለያዩ ካሬ አማራጮች ከ1.5 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪና ወለድ በግንባታው ሂደት ከፍለው የቤት ባለቤት የሚሆኑበትን አማራጭ ይዘንሎ መጥተናል። ያስታውሱ፣ ቀድሞ ለሚመጡ ውስን ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። ለበለጠ መረጃና ለሳይት ቀጠሮ በ0926 712091 ወይም በ0952 117992 ፈጥነው ይደውሉልን። አማን ፕሮፐርቲስ። በአውሮፓ የአሜሪካ ጦር አዛዥ የሆኑት ጄኔራል አሌክሲስ ግሪንኬቪች ለፔንታጎን የጻፉት ምስጢራዊ ደብዳቤ አሜሪካ እስራኤልን ከኢራን ባሊስቲክ ሚሳኤል ጥቃት ለመከላከል የሚያስችል በቂ የባህር ኃይልና የጦር መርከቦች እንደሌሏት ወይም እጥረት እንዳጋጠማት በይፋ ስለማረጋገጣቸው ተሰምቷል። ይህ ሾልኮ ወጣ የተባለው ሰነድ እንደሚያመላክተው ከሆነ የዋሽንግተን የጦር ስትራቴጂስቶች ከዚህ ቀደም አጋጥሟቸው የማያውቅ ከባድ መዋቅራዊ ፈተና ውስጥ እንደወደቁ ነው እየተነሳ ያለው። ጄኔራል ግሪንኬቪች በደብዳቤያቸው ላይ እንደገለጹት በአሁኑ ወቅት ያለው የጦር መርከቦችና የባህር ኃይል አቅም አሜሪካን በአንድ ጊዜ የራሷን ሀገራዊ ደህንነት እንድታስጠብቅና የእስራኤልን ሰማይ ሙሉ በሙሉ እንድትከላከል የሚያስችል አይደለም የሚሉ ጉዳዮችን አንስቷል። ይህ ሁኔታ ፔንታጎን በሁለቱ ወሳኝ ብሔራዊ ጥቅሞች መካከል አንዱን መርጦ ቅድሚያ እንዲሰጥ የሚያስገድደው ነው የሚሆነው። ይህ ደግሞ የወታደራዊ መዋቅሩን እጅግ አስቸጋሪ ውሳኔ ውስጥ እንዲገባ እያደረገው ነው ያለው። የዚህ ቀውስ ዋና መንስኤ ላለፉት በርካታ ወራት በመካከለኛው ምስራቅ በነበረው ከፍተኛ ውጥረት ምክንያት አሜሪካና እስራኤል ያከናወኑት ተከታታይ የመከላከል ስራ ነው። ኢራንና አጋሮቿ የሰነዘሯቸውን በመቶዎች የሚቆጠሩ ድሮኖችና የባሊስቲክ ሚሳኤሎች ለማክሸፍ አሜሪካ የነበራትን እጅግ ዘመናዊና ውድ የሆኑ የመከላከያ ሚሳኤሎች ክምችትን በከፍተኛ መጠን ለመጠቀም ትገዳለች። ይህ ያልተጠበቀ ወታደራዊ ወጪ ደግሞ በአትላንቲክና በፓሲፊክ ውቅያኖሶች የተሰማሩ የአሜሪካ የጦር መርከቦች ላይ ከፍተኛ ጫናን የፈጠረ ሆኖ ነው የተገኘው። አሜሪካ በፈለገችው ፍጥነት ተጨማሪ አጥፊ የጦር መርከቦችን ወይም ዲስትሮየሮችን ወደ ቀጠናው ማሰማራት እንዳትችልም ነው እያደረጋት ያለው። ይህ የተገለጠው እውነታ ታዲያ በዋሽንግተንና በቴልአቪቭ መካከል ያለውን የመደበኛ የደህንነት ዋስትና መሰረት ያወከ ሆኖ ነው የመጣው። የፔንታጎን ከፍተኛ አመራሮች አሁን ባለው የሀብት እጥረት ምክንያት ወታደራዊ መዋቅራቸው እንደገና ለመቃኘትና የተኛው ግንባር ቅድሚያ እንደሚሰጠው ለመወሰን በከፍተኛ ውጥረት ላይ ነው የሚገኙት። ይበልጥ አሳሳቢ ጉዳይ ደግሞ መመሰላችሁ የሚስጥራዊ መረጃ ይፋ መሆኑን ተከትሎ ለተቃራኒ ኃይሎች ግልጽ የሆነ ወታደራዊ ክፍተትን የሚያሳይ በመሆኑ የቀጠናውን አጠቃላይ ስትራቴጂካዊ ሁኔታ በአጭር ጊዜ ውስጥ የመቀየር አቅም ያለው ሆኖ መገኘቱ ነው። የአሜሪካ ወታደራዊ መዋቅር የገዛ ሀገሩን ደህንነት የመጠበቅ የመጀመሪያ ደረጃ ግዴታውና ለእስራኤል የገባውን የማይናወጥ የደህንነት ቃል ኪዳን በአንድ ጊዜ ማስታረቅ ወይም ማሳለጥ በማይችልበት የታሪክ አጋጣሚ ውስጥም እንዲወድቅ አድርጎታል። ጄኔራል ግሪንኮቪች ለፔንታጎን በጻፉት ያ ሾልኮ ወጣ በተባለው ደብዳቤ ላይ ያስቀመጡት ዋና ጭብጥ አሜሪካ ተጨማሪ የጦር መርከቦችን ለቀጠናው ካልመደበች የራሷን የሀገር ውስጥ ደህንነት ወይም የሆምላንድ ዲፌንስ ሴኩሪቲ መስዋዕት ልታደርግ ወይም ለእስራኤል የምታደርገውን ወታደራዊ ከላ ልትቀንስ እንደምትገደድ ነው ያሰመሩበት። የማስጠንቀቂያ በዋሽንግተን የፖሊሲ አውጪዎች ዘንድ ከፍተኛ ድንጋጤን የፈጠረ ሲሆን የአሜሪካ የዓለም አቀፍ የበላይነትና የጦር ኃይል ስሪትም ገደብ እንዳለው በግልጽ ያሳየ ሁኔታ ነው የፈጠረው። የአሜሪካ የባህር ኃይል የሚጠቀማቸው አጥፊ መርከቦች ወይም ዲስትሮየሮች ለሀገር ውስጥ የአየርና ሚሳኤል መከላከያ ሽፋን እንዲሁም በፓሲፊክ ውቅያኖስ ከቻይና የሚነሳውን ስጋት ለመግታት ወሳኝ ሚናን ይጫወታሉ። እነዚህን እሴቶች ሙሉ በሙሉ ወደ መካከለኛው ምስራቅ ማዛወር ደግሞ አሜሪካን ለሌሎች ዓለም አቀፍ ስጋቶች የተጋለጠች የሚያደርጋ ሲሆን በተቃራኒው ደግሞ እስራኤልን ያለበቂ የባህር ኃይል ከለላ መተው ማለት የቴል አቪቭን የአየር መከላከያ አቅም
በከፍተኛ ሁኔታ እንዲዳከም መፍቀድ ማለት ነው። የአጣብቂኝ የአሜሪካ ብሔራዊ ደህንነት ምክር ቤት በሁለት እኩል አስፈላጊ ነገር ግን በሚጋጩ ስትራቴጂካዊ ግዴታዎች መካከል እንዲወጠር ያደርገዋል። በፖሊሲ ደረጃ የሁኔታ አሜሪካ በመካከለኛው ምስራቅ ባላት ወታደራዊ መገኘት ላይ መሰረታዊ የመልሶ ግምገማ እንድታደርግ ያስገድዳታል። እስራኤልን ከኢራን የባሊስቲክ ሚሳኤሎች የመጠበቅ ወጪ ከአሜሪካ የሀገር ውስጥ ደህንነት ጋር በቀጥታ ሲጋጭ የዋሽንግተን መሪዎች የፖለቲካና የስትራቴጂ ውሳኔያቸውን ምን መሆን እንዳለበት እንደገና ለማሰብ ያስገድዳቸዋል። የአጣብቂኝ አሜሪካ በዓለም አቀፍ ደረጃ ያላትን የደህንነት ዋስትና የመስጠት አቅም ጥያቄ ውስጥ የከተተ ሲሆን ወደፊት በሚኖሩ ቀጠናዊ ግጭቶች ላይ አሜሪካ የምትከተለውን የጣልቃ ገብነት መጠን የሚወስን ነው የሚሆነው። ላለፉት ወራት አሜሪካና እስራኤል የኢራንን የጥቃት ማዕበል ለመቀልበስ የተጠቀሙባቸው እጅግ ዘመናዊ የመከላከያ ሚሳኤሎች ክምችታቸው አሁን ላይ ለአደጋ ተጋላጭ ወደሆነ ዝቅተኛ ደረጃን ወርዷል። ደታድ፣ ፓትሪዮት፣ SM-3 ወይም SM-6 ያሉ ውስብስብ የቴክኖሎጂ ውጤቶች የሆኑ ሚሳኤሎች በከፍተኛ ፍጥነት ጥቅም ላይ በመዋላቸው ምክንያት የአሜሪካ የጦር ኃይል ክምችት ባዶ የመሆን ስጋትን ተደቅኖበታል። እነዚህ ሚሳኤሎች እያንዳንዳቸው በሚሊዮኖች የሚቆጠር ዶላር የሚያወጡና ለማምረትም አያሌ ዓመታትን የሚጠይቁ በመሆናቸው ምክንያት በአጭር ጊዜ ውስጥ አየር ላይ የዋሉትን ሚሳኤሎች በፋብሪካ ምርት መተካት እጅግ አታላይና የማይቻል አድካሚ ተግባር ይሆናል። የመከላከያ ሚሳኤሎች ማምረቻ ኢንዱስትሪዎች ያሏቸው የማምረት አቅም ውስንነትና የጥሬ ዕቃ አቅርቦት እጥረት ሂደቱን ይበልጥ ውስብስብ እንዲሆን ያደርገዋል። አንድን የSM-3 ወይም ታድ ሚሳኤል አምርቶ ለማጠናቀቅ የሚያስፈልገው የጊዜ ርዝማኔና የቴክኖሎጂ ቅደም ተከተል በጥቂት ወራት ውስጥ ምርትን በእጥፍ ለማሳደግን አያስችልም ወይ አይፈቅድም። አሜሪካና እስራኤል በወራት ጊዜ ውስጥ የተጠቀሙትን የጦር መሳሪያ ክምችት መልሶ ለመተካት ዓመታትን የሚጠይቅ ረዥም ሂደት ከፊታቸው ይጠብቃቸዋል። ይህም በቀጣይ ሊነሱ የሚችሉ ግጭቶች የሚያስፈልገውን የመከላከል አቅምን በእጅጉ እንዲሸረሸር ያደርጉታል። ይህ የጦር መሳሪያዎች ክምችት ማነስ መካከለኛው ምስራቅ ውስጥ ያለውን የጦርነት ሂደትን በከፍተኛ ሁኔታ ይለውጧል። ኢራን በሺዎች የሚቆጠሩ በርካሽ ዋጋ የሚመረቱ ባሊስቲክ ሚሳኤሎችና ድሮኖች ያሏት ቢሆንም እነዚህን ጥቃቶች ለመከላከል የሚወጡት ውድና ውስብስብ ሚሳኤሎች አልቀው መታየታቸው ግን አሲሜትሪክ ዋርፌር ምን ያክል ውጤታማ እንደሆነ የሚያሳይ ትልቅ መገለጫ ሆኗል። የመከላከያ ስርዓቶቹ ተኩስ የማቋረጥ ወይም ኢላማን የመምረጥ ግዴታ ውስጥ መግባታቸው እስራኤልን ለወደፊት ጥቃቶች ይበልጥ ተጋላጭ የሚያደርጋት ሲሆን ወታደራዊ አዛዦችም የሚመጣውን ጥቃት ሁሉ ማክሸፍ የማይችሉበትን አዲስ ሁኔታ ውስጥ መግባታቸውን የሚያሳየን። በታሪክ ላይ እንደተማርነው ወይም ታሪክ እንደሚያስተምረን አሜሪካ ቀደም ሲል በነበሩ ታላላቅ ዓለም አቀፍ ጦርነቶች ወቅት የሲቪል ኢንዱስትሪዎቿን በፍጥነት ወደ ጦር መሳሪያ ማምረቻነት በመቀየር የጦር መሳሪያ እጥረት ችግሯን ትቀርፍ ነበር። ሁለተኛው የዓለም ጦርነት ወቅት የዲትሮይት አውቶሞቢል አምራች ኩባንያዎች ተሽከርካሪ ማምረታቸውን አቁመው ታንኮች፣ ተዋጊ አውሮፕላኖችና ጥይቶችን ወደ ማምረት እንዲዞሩ የተደረገበት የታሪክ አጋጣሚ ለአሜሪካ ድል ትልቅ አስተዋጽኦ አበርክቶ እንደነበር ይነሳል። ሆኖም ግን የዛሬው የሃይቴክ የጦር መሳሪያ ማምረት ተፈጥሮ ከዚያ ታሪካዊ እውነታ ጋር በፍጹም የሚቀራረብ አይደለም። ይህም የአሁኑን ቀውስ እጅግ የከፋ እንዲሆን ያደርገዋል። የዘመኑ መሳሪያዎች ማለትም እንደ ነታድ፣ SM-6፣ ፓትሪዮት ያሉ ሚሳኤሎች እጅግ ውስብስብ የሆኑ ሴሚኮንዳክተሮችን፣ የላቁ ሴንሰሮችና አርቲፊሻል ኢንተለጀንስ ሶፍትዌሮችና ልዩ ጥሬ ዕቃዎችን የሚጠይቁ በመሆናቸው ተራ የሞተር ተሽከርካሪ አምራች ፋብሪካዎችን ወደ ሚሳኤል አምራችነት መቀየር በቴክኖሎጂ ደረጃ ውስብስብ የሆኑ ፈተናዎችን የሚጋፈጥ ይሆናል። የዘመናዊ የጦር መሳሪያዎች ማምረቻ መስመር እጅግ የጠበበ ከፍተኛ ልዩ ዕውቀትን የሚጠይቅና ዓለም አቀፍ የአቅርቦት ሰንሰለት ላይ የተመሰረተ ነው። ስለዚህ አሜሪካ በታሪኳ ተጠቀመበት የነበረውን ፈጣን የኢንዱስትሪ ሽግግር ስትራቴጂ በአሁኑ ዘመን የዲጂታልና የክሊኒካል ቴክኖሎጂ ዘመን ውጤታማነቱ አጠያያቂ ሊሆን ይችላል። ግን አሜሪካ አሁን ከረንትሊ ምን ለማድረግ ነው እየሞከረች ያለችው? አትሊስት እነዚህ የተሽከርካሪ አምራች ኩባንያዎች የሚሳኤሉን ፊዚካል ቦዲ እንዲሰሩ ቴክኒካል የሆኑ የውስጥ ሃርድዌሮችና ሶፍትዌሮች ደግሞ በተለመዱት የመሳሪያ አምራች ድርጅቶች እንዲከወኑ ለማድረግ ነው እየጣረች የምትገኘው። ይህ ታሪካዊ ንጽር የሚያሳየን መስራቹ አሜሪካ በአሁኑ ወቅት የራሷን የጦር ፍላጎት ለመሸፈን ከፍተኛ ሩጫ ላይ ባለችበት ወቅት የእስራኤልን የጦር መሳሪያ ፍላጎት ተጨማሪ ሸክም አድርጋ መሸከሟ ሁኔታውን ከድጡ ወደ ማጡ ያወርዷል። በዚህ ላይ መገንዘብ ያለብን የእስራኤልን ሸክም ብቻ አይደለም አሜሪካ እየተሸከመች ያለችው። የዩክሬኑ ፕሬዝዳንት ቭላዲሚር ዘለንስኪም ላስት ታይም ዋሽንግተን ላይ ከትራምፕ በነበራቸው ቆይታ ቢያንስ እሺ በቃ ፍቃዱን ስጡንና እኛ ራሳችን ፓትሪዮት ሚሳኤሎችን እናምረት የሚል ጥያቄ ድረስም ሄዷል። ዩክሬንም እነዛ የአየር መከላከያ ስርዓቶች ሚሳኤሎች ለማቅረብ አዳጋች ሁኔታ ውስጥ ነው እየገባች ያለችው አሜሪካና ነገሮች እየተባባሱ ነው ያሉት። የኢንዱስትሪ መሰረቱ በፍጥነት ማደግ አለመቻሉ ዋሽንግተን የረጅም ጊዜ ወታደራዊ ድጋፍ የማድረግ አቅሟ እንዲገደብ እያደረገው መጥቷል። የመዋቅራዊ የኢንዱስትሪ ገደብ ደግሞ አሜሪካ በመካከለኛው ምስራቅ የምትከተለው አጠቃላይ የጦርነትና የዲፕሎማሲ ስትራቴጂ መሰረታዊ በሆነ መንገድ ቆም ብላ እንድትገመግም ያስገደዳት ነው ያለው። የመከላከያ ሚሳኤሎች ክምችት መቀነስና የባህር ኃይል እሴቶች እጥረት አሜሪካና እስራኤል በቀጠናው ባላቸው ወታደራዊ እንቅስቃሴ ላይ
ላይም ታክቲካዊ ተአቅቦ ወይም ሳይወዱ በግዳቸው ጦርነቱን አቁመው ታክቲካል የሆነ እረፍት እንዲወስዱ ሊያስገድዳቸው ይችላል። ቀደም ሲል ሁለቱ ሀገራት ሙሉ በሙሉ አየር ላይ የሚፈጸሙ ጥቃቶችን በመከላከል ላይ የተመሰረተ የመከላከያ ስትራቴጂን ይከተሉ የነበሩ ቢሆንም አሁን ግን ያለው የሀብት እጥረት እያንዳንዱን የሚሳኤል ተኩስ በጥንቃቄ እንዲመዝኑና የተወሰኑ ጥቃቶችን ከመከላከል ይልቅ እንዲያልፉ የመተው ውሳኔ ላይ እንዲደርሱ ሊያደርጋቸው ይችላል። ይህ ታክቲካዊ ተአቅቦ በወታደራዊ እቅድ አውጪዎች ዘንድም የመከላከያ ጋሻው አስተማማኝነት አጠራጣሪ መሆኑን የተቀበሉበት አዲስ ምዕራፍን የሚያበስር ነው። በስትራቴጂ ላይ የሚደረግ ለውጥ እስራኤልና አሜሪካ በቀጠናው የሚያደርጉት የማጥቃት ወይም የመከላከል ስሌት ላይም ትልቅ ተጽዕኖ ነው የሚያሳድረው። እስራኤል ሙሉ በሙሉ ጥቃት የመከላከል አቅሟ ከተሸረሸረም ሰፊ ውጊያ ውስጥ ከመግባት ይልቅ ቁጥጥር ስር ውስጥ ያሉ ወታደራዊ እርምጃዎችን እንድትወስድ ወይም ጥቃቶችን በዲፕሎማሲያዊ መንገድ ለማስቀረት ተገዳ እንድትገባ ሊያደርጋት ይችላል። ይህ ታክቲካዊ ተአቅቦ ማድረግ ድካምን የሚያሳይ ቢሆንም በባዶ መጋዘን ወደ ግልጽ ሰፊ ጦርነት ከመግባት ይልቅ ጊዜ ለመግዛትና የተረፉትን እሴቶች ለመጠበቅ የሚደረግ አስገዳጅ እርምጃ ውስጥ ሊከታቸው ይችላል። ከዚህ በተጨማሪ ይህ ታክቲካዊ ተአቅቦ እስራኤል በኢራንና አጋሮቿ ላይ የምታደርገውን የቅድመ ጥቃት ስሌት ሙሉ በሙሉ ነው የሚለውጠው። የመከላከያ አቅም በሌለበት ሁኔታ ጠላት አስቀድሞ ጥቃት እንዲሰነዝር እድል መስጠቱ ከፍተኛ አደጋ ያለው በመሆኑ ሁለቱም ሀገራት ወታደራዊ አቋማቸውን ከመከላከል ወደ ፈጣንና መራራ የመልስ ምት ማዞር ሊኖርባቸው ይችላል። የስትራቴጂካዊ ውጥረት ቀጠናውን ይበልጥ ደካማና ለማንኛውም ያልተጠበቀ ወታደራዊ ስህተት የተጋለጠ አደጋን ይዞ ብቅ እንዲል የሚያደርገው ይሆናል። ይህ ሾልኮ ወጣ የተባለው ሚስጥራዊ ወታደራዊ ሰነድ ይፋ መሆኑ በጓሮ በር የተደረጉ ነው በሚባሉ የሚስጥር የዲፕሎማሲ ንግግሮች ላይ ከፍተኛ ተጽዕኖ ማሳደሩ አይቀሬ ነው። አሜሪካና ኢራን በኦማን ወይም በሌሎች ሶስተኛ ወገኖች በኩል በሚያደርጓቸው ቀጥተኛ ያልሆኑ ንግግሮች ላይ የአሜሪካ ወታደራዊ አቅም ገደቡ ይፋ መሆኑ የዋሽንግተንን የተደራዳሪነትና የበላይነትን በእጅጉ እንዲዳከም ያደርጋል። ኢራን የአሜሪካና የእስራኤል የመከላከያ ሚሳኤሎች ማለቃቸውንና የባህር ኃይል እሴቶቿ እጥረት እንዳለባቸው በማወቅ በንግግሮቹ ላይ የበለጠ ጠንካራና ጥያቄ አቅራቢ አቋም ይህን ካላደረጋችሁ ድርድር የሚባል ነገር የለም የሚያስብል አቋም እንድትይዝ ሊያደርጋት ይችላል። ዲፕሎማሲ ሁልጊዜም ቢሆን ከጀርባ ባለው ወታደራዊ አቅምና የደትራንስ አቅም ላይ የተመሰረተ ነው። አሜሪካ ወታደራዊ አማራጮቿ ዝግጁ እንደሆነ በመግለጽ በዲፕሎማሲው መድረክ ላይ ጫና ለመፍጠር የምታደርገው ጥረት ይህ የወታደራዊ ፈተና ሰነዱ ይፋ በመሆኑ ምክንያት ተቀባይነት እንዲያጣ ያደርጓል። ተደራዳሪዎች ከጀርባ ያለውን የጦር ኃይል ገደብ እንዳለ ሲረዱ በድርድር ጠረጴዛው ላይ የሚደረጉ ስምምነቶችና ጎንበስ ማለት የሚፈልጉባቸው ነጥቦች ይለወጣሉ። ኮምፕሮማይዝ የሚያደርጉባቸው ነጥቦች ውሱን ይሆናሉ። ዋሽንግተን ቀደም ሲል ተጠይቃቸው የነበሩት ጠንካራ ቅድመ ሁኔታዎችን እንድታላላ ወይም ቴህራን የተወሰኑ የፖለቲካና የኢኮኖሚ ማበረታቻዎችን እንድትጠይቅ ሊያደርጋት ይችላል። በሌላ በኩል ደግሞ የሁኔታ በዋሽንግተንና በእስራኤል መካከል ያለውን የሚስጥር ውጥረት በዋሽንግተንና በቴል አቪቭ መካከል ያለውን ሁኔታ ውጥረት ውስጥ ይከተዋል። እስራኤል አሜሪካ የምታደርግላትን ወታደራዊ ድጋፍ መጠንና አስተማማኝነትን በመጠራጠር የራሷን ገለልተኛ እርምጃዎች ለመውሰድ ልትገደድ ትችላለች። ይህ ደግሞ አሜሪካ በቴል አቪቭ ላይ ያላትን የፖለቲካ ተጽዕኖና የመቆጣጠር አቅም የሚቀንሰው ሲሆን በጓሮ በር የሚደረጉ የዲፕሎማሲ ሂደቶችም ይበልጥ ውስብስብና ውጤታቸው የማይገመት እንዲሆን የሚያደርግ ነው የሚሆነው። የአሜሪካ የባህር ኃይል ዲስትሮየር መርከቦች ወይም እነዚህ አጥፊ ደምሳሽ የሚባሉ መርከቦች የመሳሪያ እጥረት አጋጥሟቸዋል መባሉ ኢራን በመካከለኛው ምስራቅ እጅግ ወሳኝ በሆነው የሆርሙዝ ሰርጥ እዚያ ላይ ያላትን ቁጥጥርም እንድታጠናክርና ጂኦፖለቲካዊ የበላይነቷን እንድታረጋግጥ ወርቃማ ድልን የሚፈጥርላት። የሆርሙዝ ሰርጥ የዓለምን አጠቃላይ የነዳጅ ንግድ 1/5 የሚያስተላልፍ ወሳኝ የባህር መስመር መሆኑን እናውቃለን። የአሜሪካ የባህር ኃይል እዚያ ላይ ያለውን መገኘት ኢፌክቲቭ ሳይሆን ሲቀር ወይም ሲቀንስ ኢራን የባህር መስመሩን ሙሉ በሙሉ በራሷ ቁጥጥር ስር ለማድረግ የምታደርገውን እንቅስቃሴ ያለምንም ትልቅ እንቅፋት ለመቀጠል ያስችላታል። ኢራን የባህር ላይ ፈጣን ጥቃት አድራጊ ጀልባዎቿን፣ የባህር ላይ ፈንጂዎቿንና የጸረ መርከብ ሚሳኤሎቿን በመጠቀም እንዲሁም ድሮኖቿን በማሰማራት የንግድ መርከቦች እንቅስቃሴ የመቆጣጠርና የመግታት አቅሟንም ተጨማሪ ማሳደግ ትችላለች። የአሜሪካ የጦር መርከቦች እስራኤልን ለመጠበቅ ወይም ለሀገር ውስጥ መከላከል አንዱን መምረጥ በሚገደዱበት ሰዓት በዚያ ምክንያት በፋርስ ባህረ ሰላጤ የሚኖራቸው መገኘት ሲቀንስ ቴህራን የነዳጅ ማጓጓዣ መስመሮችን እንደ ፖለቲካዊና ኢኮኖሚያዊ መጠቀሚያ ለቨሬጅ አድርጋ የሚያዙን አቅሟን ታጠናክራለች። ይህ ደግሞ በዓለም አቀፍ የነዳጅ ገበያ ላይ ታላቅ መናጋትን የመፍጠር አቅም ያለው ሁኔታ ነው። ይህ የኢራን የሆርሙዝ ሰርጥ የበላይነት መረጋገጥ የቀጠናውን ሀገራትና የዓለም አቀፉን ማህበረሰብ ስጋት ውስጥ የሚከት ነው የሚሆነው። የአሜሪካ የባህር ኃይል ደህንነት መስጠት አለመቻሉ ሲረጋገጥ ደግሞ የአውሮፓና የእስያ ሀገራት ከኢራን ጋር ያላቸውን ግንኙነቶች እንደገና ለመቃኘትና ከቴህራን ጋር አዲስ የኢኮኖሚና የደህንነት ግንዛቤ ላይ ለመድረስ ሊገደዱ የሚችሉበት ሁኔታ ይፈጥራል። ይህም ኢራን በመካከለኛው ምስራቅ ቀጠና ያላትን ስትራቴጂካዊ ተጽዕኖ በከፍተኛ ሁኔታ የሚያገለብተውና የአሜሪካን የፖሊሲ የበላይነት እንዲዳከም የሚያደርግ ሆኖ ነው
ብቅ የሚለው። የአሜሪካና የእስራኤል የመከላከያ መሳሪያዎች ጥረት መኖሩ የተረዳችው ኢራን በሊባኖስ የሚገኘውን ዋና አጋሯ ሂዝቦላህን ጨምሮ የቀጠናውን የአክሲስ ኦፍ ሬዚስታንስ ኃይሎችን በማስተባበር ወታደራዊ የበላይነቷን ለማረጋገጥም ምቹ መደላድልን የምታገኝበት እድል ይፈጠራል። ሂዝቦላ ከ150 ሺህ በላይ የተለያዩ ሚሳኤሎችና ድሮኖች አሉት ተብሎ ይታመናል። የእስራኤል የአይረን ዶምና የአየር መከላከያ ስርዓቶች ባዶ ናቸው የሚል ማረጋገጫ ተገኘ ማለት ደግሞ ያንን ሲስተም በመጠቀም ከፍተኛ መጠን ያለው ጥቅል ተኩስ ወይም ሳቹሬሽን አታክን ለመሰንዘር የሚችልበትን እድል ይሰጠዋል። ይህ አዲስ ምዕራፍ ሂዝቦላህን ከተከላካይነት ወደ ዋና የማጥቃት እርምጃ እንዲገባን ያደርገዋል። ቀደም ሲል ሂዝቦላ የሚያደርጋቸው ጥቃቶች በተወሰነ ደረጃ የተገደቡና ለኢራን ጥቃቶች ድጋፍ የሚሰጡ የነበሩ ቢሆንም አሁን ግን የእስራኤል የባህርና የአየር መከላከያ ክፍተቶች መፈጠራቸው ሂዝቦላ ቀድሞ ጥቃት ሰንዛሪ ወይም ፈርስት ስትራይከር የመሆን እድልም ከፍ ይላል። ሂዝቦላ ያሉትን በትክክል ጥቃት ማሳደር የሚችሉ ፕሪሲዥን ጋይድድ ሚሳኤሎች ከኢራን ተረክቧል ተብሎ ይታመናልና የእስራኤልን ወታደራዊና የሲቪል መሰረተ ልማቶች በቀጥታ የመምታት አቅምን ሊያዳብር ይችላል። የመከላከያ ስርዓቱ አቅሙ አንሷል መባሉ ደግሞ ሂዝቦላ አውዳሚ እርምጃዎችን እንዲወስድና በእስራኤል ጋር በሚደረገው ድርድርም የተሻለ ፖዚሽን ላይ ቁጭ የሚልበት ሁኔታ ሊያመቻች ይችላል። ይህ የቀጠናው አጋሮች መተባበር የጦርነቱን መልክ ከመካከለኛው ምስራቅ የተወሰነ ወሰን ወደ ሰፊ ቀጠናዊ ውጊያነትን የሚቀይረው ነው የሚሆነው። ኢራን በየመን የሚገኙትን ሁቲዎችን፣ በኢራቅ የሚገኙትን ሚሊሺያዎችንና በሊባኖስ የሚገኙን ሂዝቦላህን በአንድ ጊዜ በማንቀሳቀስ የእስራኤልና የአሜሪካን የተበታተነ የመከላከያ አቅም ሙሉ በሙሉ ለማንበርከክን ሊሰራበት ይችላል። ይህ በእስራኤል በበርካታ ግንባሮች በአንድ ጊዜ ለመዋጋት የምታደርገው ጥረትም እጅግ አደገኛና አቅሟን የሚያሟጥጥ እንዲሆን የሚያደርገው በዚሁ ምክንያት ነው። በቀጠናው ያለው የመከላከያ ጋሻ መሸርሸር የወታደራዊ አስተሳሰብን መሰረታዊ ህግጋት በመቀየር ወታደራዊ ኃይሎች ከተከላካይነት አቋም ይልቅ ቀድሞ ጥቃት ሰንዛሪ ወይም ፕሪኤምፕቲቭ ስትራይከር ወደ መሆን እንዲሸጋገሩም ያስገድዳቸዋል። እስራኤልና ኢራን የሚመጣውን ጥቃት የመከላከል አቅማቸው አስተማማኝ እንዳልሆነ ሲረዱም የጠላትን ጥቃት ተቀብሎ ከመከላከል ይልቅ ጠላት ጥቃት ሳይሰነዝር አቅሙን አስቀድሞ በመደምሰስ ጥቃቱን ማክሸፍ ብቸኛው አማራጭ እንደሆነ እንዲያምኑ ያደርጋቸዋል። የአደገኛ ስትራቴጂካዊ እሳቤ የቀጠናውን ውጥረት ወደማይመለስ የጦርነት አዙሪት ውስጥ የሚከተው ነው የሚሆነው። ለኢራንና ለአጋሮቿ የመከላከያ መሳሪያዎች አልቀዋል የሚለው መረጃ ጥቃታቸውን ለማፋጠንና የእስራኤልን ወታደራዊ አቅም ሙሉ በሙሉ ለማሽመድመድ ቅድመ ጥቃት የመሰንዘር አጋጣሚን የሚያመቻችላቸው ነው። ሌላ በኩል ደግሞ እስራኤል የመከላከያ ሚሳኤሎች አልቀዋል የሚለውን አሜሪካ ከዚህ በኋላ ልትከላከልኝ አትችልም የሚለውን ጉዳይ ካወቀች የኢራንና የሂዝቦላህን የሚሳኤል ማስወንጨፊያዎችና የጦር ካምፖችን አስቀድማ ለመምታት ሰፊ የቅድመ ጥቃት እርምጃ ልትወስድ የምትችልበት ሁኔታ ይፈጠራል። ይህ ሁኔታ ሁለቱም ወገኖች ቀድመው ለመምታት የሚሽቀዳደሙበት እጅግ አደገኛ ሁኔታ ነው የሚፈጥረው። በጦርነት ሳይንስ ውስጥ የመከላከያ አቅም የቅድመ ጥቃት ማበረታቻን ወይም ፈርስት ስትራይክ ኢንሰንቲቭን ይጨምራል። ሁለቱ ወገኖች ተከላካይ ከመሆን ይልቅ አጥቂ መሆን የተሻለ ወታደራዊ ውጤትን ያስገኝልናል ብለው ካመኑ የዲፕሎማሲና የተአቅቦ ዕድሎች እጅግ እንዲጠቡ ያደርጋቸዋል። ይህ የዶክትሪን ለውጥ አነስተኛ ግጭቶች እንኳን በፍጥነት ወደ ሙሉ ክልላዊ ጦርነት እንዲያድጉ የሚያደርግ ሲሆን የቀጠናውን የኃይል ሚዛንም ሙሉ በሙሉ እንዲገለበጥ የሚያደርግ ነው የሚሆነው። ይህንን ቆይታችን ስናጠቃለው ግን የተከበራችሁ ተከታታዮቻችን ያ ሾልኮ ወጣ የተባለው የፔንታጎን ሚስጥራዊ ሰነድ በመካከለኛው ምስራቅ የጂኦፖለቲካና የወታደራዊ ታሪክ ውስጥ አዲስ ምዕራፍ ከፋች ሆኖ ነው የምናገኘው። አሜሪካ እስራኤልን ለመጠበቅ የሚያስፈልጉ የጦር መሳሪያዎች እጥረት አጋጥሞኛል ማለቷና ይህንን የሚያረጋግጥ የሾለኮ የአንድ የኢዩኮም አዛዥ ደብዳቤ ወይም ሜሞ መገኘቱ ዋሽንግተን ላለፉት 10 ዓመታት ስትከተለው የነበረውን ልክ የሌለውን ወታደራዊ የበላይነትና ያልተገደበ የደህንነት ዋስትና የመስጠቱን አዝማሚያ ማብቃቱን የሚያበስር ነው የሚሆነው። በቀጣይ ወራት የመካከለኛው ምስራቅ ሀገራት አሜሪካና ኢራን የሚያደርጓቸው ስትራቴጂካዊ እንቅስቃሴዎች ደግሞ የጠቅላላውን የቀጠናውን የወደፊት የታሪክ አቅጣጫ የሚወስኑ ሆኖ ነው የሚመጡት። አሜሪካ በጦር መሳሪያዎች ማምረቻ ኢንዱስትሪዎቿ ላይ ፈጣን መዋቅራዊ ማሻሻያውን ለማድረግ ብትሞክርም የጊዜውንና የቴክኖሎጂውን ገደብ በአጭር ጊዜ ውስጥ ተአምር የመፍጠር ዕድሏን እንዲጠብ ያደርገዋል። በዋሽንግተን ከእስራኤል ጋር ያላትን ወታደራዊ ግንኙነት እንደገና ለመቃኘት ዲፕሎማሲያዊ ንግግሮችን ለማስቀደምና ከተወሰኑ የቀጠናው ግጭቶች እጇን ለማንሳት ልትገደድ የምትችልበት ሁኔታ ነው ከፊት ለፊታችን እየተመለከትን የምንገኘው። እስራኤል በበኩሏ አሜሪካ ላይ ብቻ ከመደገፍ ይልቅ የራሷን የረጅም ጊዜ የደህንነት ስትራቴጂ የመቀየስና የመከላከያ አቅሟን በተለየ መንገድ የመገንባት አጣብቂኝ ይጋረጥባታል። ያው እስራኤል ይህንን ነገር አስቀድማም የተረዳችው ትመስላለች። ኔታንያሁም በቀጣዮቹ 10 ዓመታት ከአሜሪካ ጥገኝነት ራሳቸውን ሙሉ በሙሉ ለማላቀቅ የሚያደርጓቸው ጥረቶች እንዳሉ እናውቃለን። እነዚህ ሁኔታዎች ሳይብሱ ሙሉ በሙሉ በአሜሪካ ላይ ጥገኛ ሆነን በኋላ ላይ ቨልነረብል ከምንሆን ተጋላጭ ከምንሆን አስቀድመን የራሳችንን መፍትሄ መውጫ መንገድን ማመቻቸት ይጠበቅብናል የሚለውን የኔታንያሁ አቋም ያለ ቀጣይ 10 ዓመታት በፕላን ደረጃ የተያዘው እቅድ ምናልባትም ሊያፋጥኑትና ከ10 ዓመታቱ አስቀድመው ራሳቸውን ችለው የሚቆሙበት ራሳቸውን ጥቃት መፈጸም የሚችሉበት ራሳቸው
የሚፈጸምባቸውን ጥቃት በሚገባ ሁኔታ ለመከላከል ወደሚያስችላቸውን አቋም ለመምጣት ሊጥሩ የሚችሉበት ሁኔታ ነው ከፊት ለፊታችን የምንመለከተው። በሌላ በኩል ኢራንና አጋሮቿ የተፈጠረውን ወታደራዊና የፖለቲካ ክፍተት በመጠቀም ቀጠናዊ የበላይነታቸውን ለማረጋገጥ የሚጥሩ ሲሆን የሆርሙዝ ሰርጥና የመንግስት ደህንነት መቆጣጠራቸውንም መግፋታቸው አይቀርም። የአዲስ የኃይል ሚዛንና ዓለም አቀፉን የነዳጅ ገበያ፣ የባህር ላይ ንግድና የዓለም አቀፍ ደህንነት ስሪትንም የሚቀይር ነው የሚሆነው። የዛሬው የፖድካስት ቆይታችን እንደሚያሳየው የመካከለኛው ምስራቅ ወደፊት የሚኖረው የኃይል ሚዛን የሚወሰነው በሚሳኤሎች ብዛት ብቻ ሳይሆን በወታደራዊ የኢንዱስትሪ አቅም፣ በታክቲካዊ ተአቅቦችና እርምጃዎች እንዲሁም አዳዲስ ስትራቴጂካዊ አሰላለፎችን በመፍጠር በሚኖር ሂደት የሚወሰን ነው የሚሆነው በማለት የዕለቱን የፖድካስት ቆይታችን እዚህ ላይ ነው የምንቋጨው። የተከበራችሁ ተከታታዮቻችን እነዚህ አሁን ሸልኮ ወጡ እየተባሉ ያሉ መረጃዎች እዚህ ቀደም በተደጋጋሚ ሲነሳ የነበረውን የአሜሪካን የሚሳኤል እጥረትን የሚያረጋግጡ ናቸው። አሜሪካውን ወደ ምን አይነት አዝማሚያ ነው እየገባች ያለችው? ወይ ራሴን ነው መከላከል የምችለው፣ የራሴን ስትራቴጂካዊ ቦታዎችን ነው መጠበቅ የምችለው፣ ወይም ደግሞ እስራኤልን ነው መጠበቅ የምችለው፣ ሁለቱን በአንድ ጊዜ ማድረግን አልችልም ወደሚል ድምዳሜን ያመጣት ነው የሚገኘው። ይህ ደግሞ ምናልባትም ላስት ታይም ስናነሳ ነበር አይደለ? እስራኤል ለምንድነው በዚህ ጦርነት ላይ የተሳተፈች ያልሆነችው የሚል ጉዳይ ስናነሳ አሜሪካ በገልፍ ያሉ ጦር ቤዞቿ ጥቃት ሲያስተናግዱ ሴሌክቲቭ የሆነ አጸፋ እርምጃን ወይም የመከላከያ ሂደትን ትከተላለች። ሲግኒፊካንት ያልሆነን ኢላማ የሚመቱ ሚሳኤሎችና ድሮኖችን እንዲያልፉ የምትፈቅድበት፣ አስፈላጊ የሆነን ኢላማ ለመምታት እየተምዘገዘጉ ያሉ ሚሳኤሎችን ደግሞ የምታከሽፍበትን ሂደት ስትከተል ነበር አሜሪካ በዚህኛው ዙር የጦርነት ሂደት። ጦርነቱ ከእስራኤል ጋር ሆና ብታካሄደው ግን በእስራኤል ላይ የሚፈጸሙት እያንዳንዱ ጥቃቶችን የማክሸፍ ግዴታ ውስጥ ልትገባ የምትችልበት ሁኔታ ነው የሚፈጠረው አሜሪካ ደግሞ እንደዚህ አይነት ግዴታ ውስጥ ብትገባ ያንን ነገር ማድረግ የማትችልባቸውን ሁኔታዎች ይፈጠራሉ። የተሻለው አማራጭ ምንድነው? እስራኤል ለጊዜው ከጦርነቱ ገለል ብላ እንድትቆይ ማድረግ። የአየር መከላከያ ሲስተሙ ስርዓቱ አስተማማኝ ደረጃ ላይ ሲደርስ ግን ከእስራኤል ጋር በጣምራ የሚደረጉ ጦርነቶች ወይም ዘመቻዎችን በመፍጠር አስፈላጊውን እርምጃ በኢራን ላይ መውሰድ የሚያስችልን ሁኔታ ሊመቻች እንደሚችል በማሰብ ነው ነገሮች እየተደረጉ ያሉት። ግን ይህ አፈትልኮ ወጣ የተባለው ሚስጥራዊ መረጃ ለኢራን ሰርግና ምላሽ ሊባል የሚችል ነው። ለአሜሪካ ደግሞ ነገሮች ከድጡ ወደ ማጡ እየሄዱ ያሉበት፣ አሁን ከዚህ በኋላ በሚደረጉ ድርድሮች ኢራን በቀላሉ እጇን ልትሰጥ ሸብረክ ልትል ኮምፕሮማይዝ ልታደርግ የማትችልበትን ሁኔታ ነው መፈጠሩ የሚያሳየን በማለት የዕለቱን የፖድካስት ቆይታዬን እዚህ ላይ ልቋጭ። የተከበራችሁ ተከታታዮቻችን የዩቲዩብ ገጻችንን ሰብስክራይብ ማድረጋችሁ እንዳትዘነጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ በቸር እንድትቆዩኝ ተመኝቼ ልሰናበት። ሰላም። እውነተኛ ቅናሽ በእውነተኛ ቦታ ከእውነተኛ ግንባታ ጋር በመሃል ብስራተ ገብርኤል ከላፍቶ ሞል ጋር የተያዘ ዘመናዊ አፓርተማ ውስጥ መኖር እንዴት ምችት ሊል እንደሚችል አስባችሁታል? በተወዳጁ ሰፈር ላፍቶ ሞል ላይ ለኑሮ ምቹ እንዲሁም በመኖሪያ መንደር ውስጥ የመዋኛ ገንዳ፣ የህፃናት ዴይኬር፣ መዝናኛ፣ የገበያ ማዕከል እንዲሁም የውበት ሳሎኖች፣ ጂምና ስፓ ያካተተ ሲሆን ከባለ 1 መኝታ 89 ካሬ እስከ ባለ 3 መኝታ 248 ካሬ በተለያዩ ካሬ አማራጮች ከ1.5 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪና ወለድ በግንባታው ሂደት ከፍለው የቤት ባለቤት የሚሆኑበትን አማራጭ ይዘንሎ መተናል። ያስታውሱ፣ ቀድሞ ለሚመጡ ውስን ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። ለበለጠ መረጃና ለሳይት ቀጠሮ በ0926 712091 ወይም በ0952 117992 ፈጥነው ይደውሉልን። አማን ፕሮፐርቲስ